መጽሐፈ ኩፋሌ ምዕራፍ 10 በዚህ ኢዮቤልዩ በሶስተኛው ሱባኤ የረከሱ አጋንንት የኖህን የልጅ ልጆች ያስቷቸው ጀመሩ። አእምሯቸውን እያሳጡ ያጠፏቸው ጀመሩ። የኖህም ልጆች ወደ አባታቸው ወደ ኖህ መጥተው የሚያስቱና የሚደነቁ የልጅ ልጆቻቸውን የሚገድሉ የአጋንንትን ነገር ነገሩት። ኖህም ወደ ፈጣሪ ወደ እግዚአብሔር ለመነ። ይቅርታህን አድርገህ ያዳንከኝ፣ ልጆቼንም ከጥፋት ውሃ ያዳንሃቸው፣ የጥፋትን ልጅ እንዳጠፋኸው እንድታጠፋም ያላደረከኝ በእኔ ላይ ያለ ይቅርታህ ብዙ ነውና ቸርነትህም በሰውነቴ ተገልጣለችና በስጋ ሁሉ ላይ የነፍሳት ፈጣሪ ይቅርታህ በልጆቼ ላይ ይገለጥ። የክፉ አጋንንትም ከዚህ ዓለም እንዳያጠፏቸው በላያቸው አይሰልጥኑ አለ። አንተም እኔ ያከበርከኝ የብዙ እንሆን ዘንድ ምድርንም እንሞላት ዘንድ ልጆቼንም አብዛቸው። አንተም የእነዚህ ፍጥረቶች አባቶቻቸው ትጉሃኖች ያደረጉትን ታውቃለህ። በሕይወት ያሉትን እነዚህን ረቂቃን አጋንንት ይህ መቻያ በሚደረግበት በገሃነም አግዛቸው። እነሱ ክፉዎች ናቸውና ለማጥፋትም ተፈጥረዋልና ፈጣሪ የኔን የባሪያህን ልጆች አያጥፉ፣ በሕይወት በሚኖሩ ሰዎች ነፍስም አይሰልጥኑ። አንተ ብቻ መቻያቸውን ታውቃለህና ከዛሬ ጀምሮ እስከ ዘላለም ድረስ በጻድቃን ልጆች ላይ አይሰልጥኑ አለ። ፈጣሪያችንም ሁሉን አስረን እናግዝ ዘንድ አዘዘን። የአጋንንት አለቃ ሰይጣን መጥቶ አቤቱ ፈጣሪ ከነርሱ አጋንንትን ከጥፋት አስቀርልኝ፣ ቃሌን ይስሙ፣ ከነርሱ ካልቀሩልኝ በሰው ልጆች የፈቃዴን ስልጣን ማድረግ አልችልምና እኔ ማዛቸውንም ሁሉ ያድርጉ። የሰው ልጆች ኃጢአታቸው ብዙ ስለሆነ ከመቻዬ አስቀድሞ እነሱ ለማጥፋትና ለመሳት ተፈጠሩ። በፊቱ 10ኛው ነገድ ይቅሩ፣ 9ኛው ነገድ ብቻ መቻያ ወዳለው ወደ ገሃነም ያወርዷቸው አለ። በቀና ስራ ጸንተው የሚኖሩ እንዳይደሉ በእውነት ስራም የሚጣሉ እንዳይደሉ ያውቃልና ለኖህ ፈውስ የሚደረግባቸውን ሁሉ እናስተምረው ዘንድ ከኛ አንዱን አዘዘው። እኛም እንደ ቃሉ አደረግን። ፈጽመው ከክፉ አጋንንትን መቻያ ባለበት በገሃነም አስረን አጋዝን። 10ኛውን ነገር ግን በሰይጣን ትእዛዝ በምድር መቻያ ይሆኑ ዘንድ አስቀረን። በምድር እንጨቶችም ያድን ዘንድ አጋንንት ከሚመጡት ደዌ የሚድንበትን ሁሉ ከሚያስቱበት ጋር ለኖህ ነገረው። ኖህም ፈውስ በሚደረግበት ወገን ሁሉ በመጽሐፍ እንዳስተማር ነው ሁሉን ጻፈ። የኖህን ልጆች እየተከተሉ የሚያስቱ ክፉዎች አጋንንትም ተጋዙ። ከልጆቹ ሁሉ ይልቅ ፈጽሞ እርሱን ይወደው ነበርና የጻፋቸውን መጽሐፍት ሁሉ ለታላቅ ልጁ ለሴም ሰጠው። ኖህም እንደ አባቶቹ ሞተ። አራራት በሚባል አገር በሉባር ተቀበረ። በሕይወት 950 ዓመት ጨረሰ። ይህ 19 ኢዮቤልዩ 2 ሱባኤና 5 ዓመት ነው። በእውነተኛ ስራውና በእውነት ፍጹም ስለሚሆንባት ስራው ከሄኖክ በቀር ከሰው ልጆች በዚህ ዓለም ዘመንን ያበዛ የለም። ቁርጥ ፍርድ በሚደረግባት ቀን ለልጅ ልጅ ስራውን ሁሉ ያስተምር ዘንድ ይህ ዓለም ጸንቶ በሚኖርባት ዘመን ምስክር ሊሆን የሄኖክ ፍጥረቱ ደግ ነውና በ33ኛው ኢዮቤልዩ ከሁለተኛው ሱባኤ በመጀመሪያው ዓመት ፋሌክ ስሟ ሉምና የሚባል ሚስትን አገባ። ይህችውም የሲናጾር ልጅ ናት። በዚሁ ሱባኤ በ4ኛው ዓመት ወንድ ልጅን ወለደችለት። ወደ ምስራቅ ወደ ሰናኦር አገር ስለተሰደዱ በሰናኦር አገር ምግብንና አምባና ይሰሩ ዘንድ የሰው ልጆች በጽኑ ምክር እነሆ ክፎችን ሆኑ ብሏልና ስሙን ራግው አለው። ወደ ሰማይ እንወጣበታለን ሲሉ በዘመኑ ግንብና አምባን እንስራ ብለው አስበዋልና ይሰሩ ጀመር። በ4ኛው ሱባኤ ጡቡን ሰርተው በእሳት ተኮሱ። ጡቡም እንደ ድንጋይ ሆነላቸው።
የሚመርጉበትም ጭቃውም ከባህር በሰናኦር አገርም ከውሃዎች ምንጭ የሚወጣ የባህር አረፋን ሆነላቸው። በ43 ዓመት ሰሩት። ፍጹም ጡብ አድርገው ሲሰሩት ኖሩ። ወርዱ 3 ክንድ ቁመቱ 10 ክንድ አንድ ወገን የሚሆን አቆልቋዩ 3 ክንድ ነው። ቁመቱ 5433 ክንድ ከሁለት ስንዝር ወደ ሰማይ ወጣ። አቆልቋዩ 13 ምዕራፍ ነው። ፈጣሪያችን እግዚአብሔር እኛን እንዲህ አለን፣ አንድ ቋንቋ የሆነ ወገን ግንብ ይሰሩ ጀመር። ኑ አሁን ከነርሱ ፈጽመን እንዳናጠፋ አንዱም ያንዱን ቋንቋ እንዳይሰማ ኑ ወርደን በቋንቋ እንለያያቸው፣ በአሕዛብም አገር ይበተኑ። ከዚህ በኋላ ቁርጥ ፍርድ እስከሚደረግበት ቀን አንዲት ምክር ጸንታ በላያቸው አትኑር አለን። እግዚአብሔር ወርዶ የሰው ልጆች የሰሩትን ነገር ሁሉ ለወጠ። ከዚህ በኋላ አንዱ የአንዱን ነገር አልሰማም። ከዚያም በኋላ ግንብና መንደርን መስራት ተዉ። በዚያ ፈጣሪ የሰውን ልጆች ቋንቋ ለውጧልና፣ ስለዚህ ነገር የሰናኦር አገር ሁሉ የተበተኑባት አገር ተባለች። ከዚያም በየአገሩ ቋንቋቸው በየወገናቸው ተበተኑ። እግዚአብሔርም ታላቅ ነፋስን አምጥቶ ግንባቸውን በምድር ላይ ገለበጠ። እነሆ እርሱም በሰናኦር አገር በባቢሎንና በአሶር አገር መካከል ነው። ስሟንም ድቀት አላት። በአራተኛው ሱባኤ በመጀመሪያው ዓመት በ34ኛው ኢዮቤልዩ በእርሱ ትእዛዝ በሰናኦር አገር ተበተኑ። ካምና ልጆቹ ለእርሱ ወደ ተዘጋጀች በደቡብ አገር በዕጣ ወዳገኛት አገር ሄዱ። ከነአንም እስከ ግብጽ ውሃ መፍሰሻ ድረስ ያለችውን የደጋውን አገር እጅግ ያማረች እንደሆነች አየ። ወደ ርስቱ አገር ወደ ባህሩ መግቢያ አገር አልሄደም። በደጋው አገር ከምስራቅ ጀምሮ እስከ ምዕራብ ድረስ ባህሩንና በደጋው ዙሪያው ኖረ። አባቱ ካምና ወንድሞቹ ኩሳ ሜጽሬንም የአንተ ዕጣ ባልሆነች አገር ኖረሃልና በዕጣም አልወጣችልህምና እንዲህ አታድርግ አሉት። እንደዚህ ብታደርግ ልጆችህና አንተ በዚህ ምድር ትጠፋላችሁና በጠብ በክርክር የተረገማችሁ ትሆናላችሁ። ልጆችህም በጠብ ይጠፋሉ፣ አንተም ፈጽመህ ትጠፋለህ። ለሴምና ለልጆቹ በዕጣቸው ወጥቷልና በሴም አገር አትኑር፣ አንተ የተረገምህ ነህ። በአባታችን በኖህና በከበረው ፈራጅ ፊት ለረገመህ በመሐላ ከተዘጋጀን ከኖህ ልጆች ሁሉ ተለይተህ አንተ የተረገምህ ትሆናለህ አሉት። እርሱ ግን አልሰማቸውም። እርሱ ከኤማት ጀምሮ እስከ ግብጽ መግቢያ ድረስ በደጋው አገር ኖረ። ልጆቹም እስከዚህ ቀን ድረስ በዚያ ኖሩ። ስለዚህ ነገር ይህች አገር የከነአን አገር ተባለች። ያፌትና ልጆቹ ግን ወደ ባህር ሄዱ፣ እድላቸው በሆነ አገርም ኖሩ። ማዳይም ውሃ ያለባትን አገር አየ፣ ነገር ግን በፊቱ ደስ አላሰኘችውም። ከኤላምና ከአሱር የሚስቱ ወንድም ከሆነ ከአርፋክስድ ስም ለምኖ እስከዚች ቀን ድረስ የሚስቱ ወንድሞች አቅራቢያ በሚሆን በመቄዶን አገር ኖረ። የልጁን ቦታና የእርሱን ቦታ መቄዶኒን በአባታቸው በማይዳይ ስም ጠራው። በ35ኛው ኢዮቤልዩ በ3ኛው ሱባኤ በመጀመሪያው ዓመት ራግዋ ስሟ ኡራ የምትባል ሚስትን አገባ። ይህችውም የኬሴድ ልጅ የኡር ልጅ ናት። ወንድ ልጅንም ወለደችለት፣ ስሙንም ሴሮህ አለው። በዚህ ኢዮቤልዩ በ7ኛው ሱባኤ የኖህ ልጆች ሰውን ለመግደልና ለመማረክ አንዱን ወንድሙን ለመግደል የሰውንም ደም በምድር ላይ ለማፍሰስ ጽኑ አምባዎችን ግንብና ቅጥርንም ሰርተው መዋጋት ጀመሩ። አንዱ ወገን በአንዱ ወገን ላይ ከፍ ከፍ ለማለት በመንግስትም ላይ አስቀድሞ ለመሾም ህዝቡ በህዝቡ ፊት አህዛቡም በአህዛቡ ፊት ወደ ሰልፍ ለመሄድ
አገርም ከአገር ጋር ለማጣላት፣ ሁሉም ክፉ ስራ ለመስራት፣ መሳሪያንም ለመግዛት፣ ለልጆቻቸውም ሰልፍን ለማስተማር ይዋጉ ጀመር። አንዱ አገር ከአንዱ አገር ጋር ይመራረኩ ጀመር። ሴት ባሪያንና ወንድ ባሪያንም ይገዙ ጀመር። የኬሴድ ልጅ ኡርም በኬላውዲዮን ያለች ኡር የምትባል አምባን ሰራ። ስሟንም በአባቱ ስምና በእርሱ ስም ጠራ። ጣዖቶችን ሰሩ። አንዱ መጥቶ ለራሱ ለሰራው ጣዖት ይሰግዳል። ምስልንና ጣዖትን ኃጢአትንም ይሰሩ ጀመር። የክፉ አጋንንትም ኃጢአትንና በደልን ክህደትንም ይሰሩ ዘንድ ይረዱ ያስቱ ነበር። የሚያጣላ ሰይጣንም ይህን ሁሉ ለማሰራት ይበረታ ነበር። ኃጢአትንና በደልን ሁሉ ፈጽሞም ለማጥፋት፣ ክህደትን ሁሉ ለማሰራት፣ በምድርም ደምን ለማፍሰስ ከእጁ በታች ያሉ የአጋንንትን እጅ ይልክ ነበር። ሰው ሁሉ በደልንና ኃጢአትን ሁሉ ወደ መስራት ተመልሷል። ስለዚህ ነገር የሴሮህ ስም ሴሮክ ተባለ። አደገ። ለሚስቱ እናት አባት አቅራቢያ በሆነ በኬላውዲዮን ዕጣ በኡር ኖረ። ጣዖትንም ያመልክ ጀመር። በ37ኛው ኢዮቤልዩ በ5ኛው ሱባኤ በመጀመሪያው ዓመት ሚስትን አገባ። ስሟም ሜልካ ይባላል። ይህችውም የአባቱ የእህት ልጅ የካቤር ልጅ ናት። በዚህ ሱባኤ በመጀመሪያው ዓመት ናኮርን ወለደችለት። አደገ። በከላውዲዮን ዕጣ በኡርም ኖረ። አባቱም ለማምዋረት በሰማይ ምልክትም ለመጠንቆል የከዋክብትን ቁጥርም አስተማረው። በ37ኛው ኢዮቤልዩ በ6ኛው ሱባኤ በመጀመሪያው ዓመት ሚስትን አገባ። ስሟም ኢዮስካ ይባላል። ይህችውም የከለዳውያን ወገን የኔስቴግ ልጅ ናት። በዚህ ሱባኤ በ7ኛው ዓመት ታራ የሚባል ወንድ ልጅን ወለደችለት። የሚያጣላ ሰይጣንም ወፎችንና ቁራዎችን ምድርን ለማጥፋት በምድር ላይ የተዘራውን ይበሉ ዘንድ ሰደደ። የሰውን ልጆች አዝመራቸውን ይቀሙ ዘንድ ሳያርሱ ቁራዎች ከምድር ላይ ዘሩን ይለቅሙ ጀመር። ወፎችና አሞራዎች ያስቸግሯቸው ነበርና ዘራቸውንም ይበሉባቸው ነበርና ስለዚህ ነገር ስሙን ታራ አለው። ከወፎችም ፊት የተነሳ ዓመቶች ድርቅ ይሆኑ ጀመር። የእንጨቱንም ፍሬ ሁሉ ከዛፎች ላይ እየለቀሙ ይበሉ ነበር። በዘመናቸው ከምድር ፍሬ ሁሉ ጥቂትም ማዳን ቢችሉ በጽኑ ኃይል ነበር። በ39ኛው ኢዮቤልዩ በ2ኛው ሱባኤ በመጀመሪያው ዓመት ታራ ሚስት አገባ። ስሟም ኤድና ይባላል። ይህችውም የአባቱ የእህቱ ልጅ የምትሆን የአብራም ልጅ ናት። በዚህ ሱባኤ በ7ኛው ዓመት ወንድ ልጅን ወለደችለት። የልጁ ልጅ ሳይጸነስ ሞቷልና ስሙን በእናቱ አባት ስም አብራም አለው። ያም ልጅ ጣዖታቱን በመከተል ኃጢአትንም በመስራት ሁሉ እንዲስት የምድርን ስተት ያውቅ ጀመር። አባቱም መጽሐፍን አስተማረው። የ2 ሱባኤ ዓመት ልጅ ነበረ። ከእርሱ ጋር በጣዖት እንዳይሰግድ አባቱን ከመከተል ተለየ። የሰዎች ልጆች ከሚበድሉት በደል ያድነው ዘንድ የተናቀ ጣዖቱን በመከተል ዕጣውም ወደ ስተት እንዳይሆን ሁሉን ወደ ፈጠረ ወደ እግዚአብሔር ይለምን ጀመር። በምድር ዘርን ለመዝራት የሚዘሩበት ጊዜ ደረሰ። ዘራቸውን ከአሞሮች ይጠብቁ ዘንድ ሁሉም በአንድነት ወጡ። አብራምም ከወጡ ልጆች ጋር ወጣ። እርሱም የ14 ዓመት ልጅ ነበረ። ብዙዎች ቁራዎችም ዘርን ይለቅሙ ዘንድ ወጡ። አብራምም በምድር ላይ ሳያርፉ በፊታቸው ይሮጥ ነበር። ዘርን ለመልቀም በምድር ላይ ሳያርፉ ወደ መጣችሁበት ቦታ ተመለሱ እንጂ ወደ ምድር አትውረዱ እያለ ይጮህ ነበር። እነርሱም ተመለሱ። በዚያችም ቀን ቁራዎችን ለመከልከል ሰውን አስቀመጡ። አብራም ባለበት በዚያ እርሻ ሁሉ ከቁራዎቹ ሁሉ አንድ ቁራ አላረፈም። በእርሻዎቹ ውስጥ ከእርሱ ጋር ያሉት ሰዎች ሁሉ ሲጮሁና አሞራዎቹን ሁሉ ተመለሱ ሲሏቸው ይሰሙት ነበር።
በከላውዲዮን አውራጃ ሁሉ ስሙ ገነነ፣ ከበረ። የሚዘሩ ሰዎች ሁሉ በዚህ ዓመት ወደ እርሱ ይመጡ ነበር። የዘሩ ወራት እስኪፈጸም ድረስም ከነርሱ ጋር ይሄድ ነበር። ምድራቸውንም ዘሩ። በዚያም ዓመት የሚበቃ እህልን አገቡ፣ በልተውም ጠገቡ። በአምስተኛው ሱባኤ በአንዱ ዓመት አብራም የበሬ ዕቃ ለሚሰሩት ሰዎች እንጨት መጥረብን አስተማራቸው። በምድር ላይ የበሬ ዕቃን ሰሩ። በላዩ ዘርን ያኑር ዘንድ በድግሩ አንጻር እርፍን ሰራ። ዘሩም በእርፉ ጫፍ ወርዶ በምድር ይሰወር ነበር። ከዚያ በኋላ ከአሞራዎች ፊት የተነሳ አልፈሩም ነበር። በእርፉ ላይ ያለ ድግሩንም በምድር ላይ አኖሩ። ዘርንም ዘሩ። ሰዎችም ሁሉ አብራም እንዳዘዛቸው ሁሉን አደረጉ። ከዚያ በኋላ ከአሞሮቹ የተነሳ አልፈሩም። በስድስተኛው ሱባኤ በሰባተኛው ዓመት አብራም አባቱ ታራን አባቴ ብሎ ጠራው። እርሱም ልጄ ሆይ እነሆን ያለሁ አለው። እርሱም ምን ቃል እስትንፋስ የላቸውምና አንተ የምታመልካቸውና በፊታቸው ከምትሰግድላቸው ከነዚህ ከጣዖታቱ ለኛ የምናገኘው ምን ረድኤት ተድላ ደስታ አለን? ድዳዎች ናቸውና ልቦናም የሚያስቱ ናቸውና አታምልኳቸው። ሰማይን የፈጠረ በምድር ላይ ዝናብ ለዘር ጠል ለመከር የሚሰጥ በምድር ላይ ሁሉን የሚያደርግ ሁሉን በቃሉ የፈጠረ ከፊቱ የሰው ሁሉ ደህንነት የሚገኝ እግዚአብሔርን አምልኩ። ቃል እስትንፋስ የሌላቸው ጣዖታቱን እናንተ ለምን ታመልካላችሁ? እነሱ የሰው ስራ ናቸውና እናንተ በጫንቃችሁ ትሸከሟቸዋላችሁና ለሚሰሯቸው ሰዎች ጽኑ ተዋርዶ ናቸው እንጂ ከእነርሱ ረድኤት አይገኝምና ለሚያመልኳቸውም ሰዎች የልቡና ስተት ናቸውና አታመልኳቸው አለ። አባቱ ልጄ ሆይ እኔም አውቃለሁ፣ ነገር ግን በፊታቸው አገለግል ዘንድ ካህነ ጣዖት ላደረጉኝ ለሕዝቡ ምን አደርጋለሁ? እውነት ነገርንም ብነግራቸው ያመልኳቸው ያመሰግኗቸው ዘንድ ልቦናቸው እነሱን ተከትላለችና ይገድሉኛል። ልጄ ሆይ እንዳይገድሉህ ዝም በል አለው። ለሁለቱ ወንድሞቹም ይህን ነገር ነገራቸው። እርሱንም ተቆጡት፣ ዝም አለ። በ40ው ኢዮቤልዩ በሁለተኛው ሱባኤ በሰባተኛው ዓመት አብራም ሚስት አገባ። ስሟም ሶራ ይባላል። ይህችውም የአባቱ ልጅ ናት፣ ሚስት ሆነችው። በሶስተኛው ሱባኤ በሚቆጠር በሶስተኛው ዓመት ወንድሙ አራን ሚስት አገባ። በዚህ ሱባኤ በሚቆጠር በሰባተኛው ዓመት ልጅ ወለደችለት። ስሙንም ሎጥ አለው። ወንድሙ ናኮር ሚስት አገባ።